ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ጁማ እንዴት ነው እላለሁ። ጁማ መባረክ ብያለሁኝ። በመቀጠል እውነት መለኛው በጣም ነው ማመሰግንክ፣ እጅግ በጣም ከልብ ነው ማመሰግንክ የኔ ወንድም። ሁሌ እየደወልኩኝ በምደውል ሰዓት ስለምታነሳልኝ፣ ሀሳቤን ስለምትቀበለኝ፣ ለሀሳቤ ምላሾች ስለምሰጠኝ ከልብ አመሰግንሃለሁ። ይሄን ቪዲዮ እንደምታየው ተስፋ አደርጋለሁኝ። እና በጣም ነው ማመሰግንክ። ዛሬ በጠዋት ደውዬ ነበረ ጋይስ እና መለኛው ጋር በጣም ነው ያዘንኩትኝ። እሱም በጣም አዝኗል። የነገረኝ ነገሮች በሙሉ ልቤን ሰብረውታል፣ ልቤን ነክተውታል። እውነት ለመናገር ለምንድን ነው እናንተ እዚህ ጉዳይ ውስጥ ገብታችሁ እንዲታረቁ እንዲስማሙ ማትፈልጉት ብዬ ስጠይቀው ማለት በቃ በጣም እንትን ከባድ ነገር ውስጥ እንዳሉ ምናምን እና ቡርኬን በእኔ ህይወት ጣልቃ እንዳትገቡ ነገሮችን ላስተካክል የምችለው እኔ ብቻ ነኝ እያላቸው እንደሆነ እና ደግሞ የሀይሚና የቡርኬ እዚህ ደረጃ መድረስ ደግሞ የሌላ የባለ ሀብት እጅ እንዳለበት ሰምቻለሁ ማለት ነው። እጅግ ነው ያዘንኩት። በጣም በሚገርም ሁኔታ እንደዚህ አይነት ነገር ይፈጠራል ብዬ አስቤ አላቅም ብሏል ማለት ነው። በተለይ ደግሞ በቀደም አሁን የመጣችሁን ቡርኬ ይዟት የመጣችውን ልጅ ስሟን አልጠራውም፣ ምክንያቱም ስለማልፈልግ ማለት ነው። የመጣችዋ ልጅ እሷን ሲስማት እንዲሁም አሁንም ያለው ነገር አይቶ በጣም እንዳዘነ እጅግ በጣም ባይዘዌ ቡርኬ በጣም አሉ መለኛውን ይፈራዋል አሉ። በጣም ማለት ነው። መለኛው ራሱ ሲያወራ በጣም ድሮ በጣም ይፈራኝ ነበር፣ ያከብረኝ ነበር፣ ተው የምለውን ነገር ሁሉ ይተው ነበር። አሁን ግን ከቡታጀራ አዲስ አበባ ከሄደ በኋላ ስልክ እንኳን ደውለን በአንድ ጥሪ አያነሳልንም። በተለይ ይሄ ጉዳይ ከተፈጠረ በኋላ እና እሙሽዬ ራሱ ያው ቪዲዮ አታይም አለ። ሙሽዬ ቪዲዮ አታይም። ያው እናቶች ታውቁ የለ አታይም፣ ቪዲዮ አላየችም። ግን ሰው መጥቶ ቤት ውስጥ ልጅሽ እንደዚህ እንደዚህ ከሀይሚ ጋር ተለያይቷል የሚባል ወሬ ሰምታ ተጨናንቃ ሊሂድ ብላ ነበረ። እኛንን ያው ትልቅ ሰው ስለሆነች እኛንን ብቻሽን አትሄድም፣ እኛ እንሄዳለን፣ ነገሩን እናስተካክላለን፣ ደግሞ ቀላል ነገር ነው፣ ምንም ከባድ አይደለም ተብላ እንደተቀመጠች መለኛው ነገረኝ ማለት ነው። እና እንዲሁም መለኛው ለብዙ ዩቱበሮች መልእክት አስተላልፏል። እንዲሁም ለቲክቶከሮች እባካችሁ እኛን ስደቡን፣ ቡርኬን ስደቡት፣ እናቴን ግን በእውነት እያለቀሰ እያዘነ ነው የነገረኝ። እያዘነ እውነቴን ነው የምላችሁ እያዘነ፣ እናቴን ግን ተዋት። እናቴ ምን አርጋ ነው ያለ አባት ያሳደገችኝ? እናቴ ምን አድርጋ ነው እንደዚህ እናቴ ያለ አባት እዚህ ደረጃ ያደረሰችኝ? እናቴ ምን አድርጋ ነው? እናቴ ምን ታውቃለች? እናቴ ዩቱብ የላት። እናቴ ስለ ዩቱብ ምን እንደሚሰራ ስለ ቪዲዮ ምን የምታውቀው ነገር የለም። እና እባካችሁ እናቴን አትናገሯት፣ አትዘቅዝቁ፣ አትሳደቡ ብሎ ንገሪልኝ ብሏል። ይኸው መልእክቴን አድርሻለሁ። መለኛው አንተ ባልከኝ መሰረት ማለት ነው። እንግዲህ ይህንን መልእክት የሰማችሁ ከመጥፎ ተግባራችሁ ተቆጠቡላለሁ። ሌላው መለኛው በጣም አዝኗል። ምክንያቱም እነሱ ሀይሚን እንጂ ሌላ ሴት የሚያውቁት ነገር የለም። ግን በዘዊ ሌላ ራሱ የተደበቀ ሚስጥር አለ፣ እነሱ እጅ የገባ ቡርኬ ሊጠነቀቅ የሚገባበት ሴራ እንዳለ ነግሮኛል። ያ ሁሉ ነገር አይወራም አይደል? ሚዲያ ላይ አውሪ ካላችሁኝ አወራለሁኝ፣ ግን አላወራም። ምክንያቱም በራሱ ሰዓት ሁሉ ነገር ግልጥልጥ ሊል ጥቂት ደቂቃዎች ናቸው የቀሩት ማለት ነው ውዶች። እና ሁላችሁም እውነት በጣም ነው፣ እኔ አላቅም። እስኪ የሚሰማችሁን ስሜት ብቻ ኮመንት ላይ ጻፉ። መለኛው እኔ በተቻለ ካቅም ወደ አዲስ አበባ ሂድ ብየዋለሁ፣ ግን ይመስለኛል የእሱ ስራ እንደዚህ ከስራውን ማቆም እንደማይችል እና ያለበት ሁኔታ በጣም ውስብስብ እንደሆነ እንዲሁም ደግሞ ያው የአንደኛውም ወንድሙ እንደዛው እና ሚስቶችም ያው እርጉዝ ናቸው። ለዛም ጭምር ነው ችግሩ ወደ አዲስ አበባ የማይሄዱበት ምክንያት ወንድሞቹ ማለት ነው። ስራ ቦታም ፍቃድ እንደማያገኙ ምናምን በቃ ብዙ ነገሮች ብቻ ነግሮኛል። እና ይህንን ልንረዳው ይገባል። ግን በስልክ ነገሮች እንዲስተካከሉ ቡርኬን በትልቅ ሰው አንድ ትልቅ ሽማግሌ አጎታችን አለ፣ እሱ ሄዶ እንዲያወራው በስልክ አደርጋለሁኝ እሱን ስለሚያከብረው ብሏል። እንግዲህ ይሄን ነገር በተግባር እናያለን ማለት ነው። ሁላችንም እንረጋጋ። ቡርኬም ተረጋጋ እባክህን፣ እባክህን፣ እባክህን። ሀይሚም በእልህ ሌላ የበቆሎ ራስ የመሰለ ልጅ ይዘሽ መጠሽ ማለት በቃ ባንበሳጭ፣ በምታረጊው ነገር ባንበሳጭ ደስ ይለኛል። ቡርኬም እቺ ቀልቃላ
ያመጣሃት ሴት ቀልቃላ ዱቄት ላይ የቆመች ዶሮ። እንዴት ነው ዱቄት ላይ ዶሮ ሲቆም እንዴት አይታችሁታል? ብንን አድርጎት እንዴት እንደሚራመድ ልክ እንደዛ አይነት ሴት ይዘህብን መታል እና ውበትም ግርማ ሞገስም ሁለታችሁ አንድ ላይ ስትሆኑ ነው። እና እባካችሁ ተስማሙልን ለእኛ ስትሉ። እኛ በእናንተ ምክንያት እንቅልፋተን በየግሩፑ እያለቀስን እየተላቀስን እርስ በርስ እየተጽናናን እየቀጠልን ያለ ነው እና እውነቴን ነው ምልክ ቡርኬ ተስማሙልን። እኛ ሁለታችሁንም ደግሞ የማይደግፉ ሁለታችሁንም ደግሞ የማያደንቁ ወይም ደግሞ ስለ እናንተ መልካም ነገር የማይፈልጉ ሰዎች በእናንተ እንኳን ቪዲዮ ስንሰራ መጥተው ይሰድቡናል። ኮመንት ላይ መጥተው ይሰድቡናል። እኛ ችግር የለውም፣ ስድብ አይለጠፍም። ስደቡኝ፣ ኤንዌይስ ነው ፕሮብሌም። የምትሳደቡ ካላችሁ መብታችሁ ነው። ባይዘዊ ስድብ ምንም የሚያደርገን ነገር የለም። መጥቶ እኔን መንካት እንጂ መሳደብ፣ መተቸት፣ መናገር ትችላላችሁ። ግን እናንተ ስለሰደባችሁን፣ እናንተ ስለተተቻችሁን እኛ ሀይሚንና ቡርኬን ከማስማማት ወደኋላ አንልም። እኔ ሀይሚና ቡርኬ እስኪስማሙ ድረስ ወደዳችሁን ጠላችሁም የፈለገ ቢሆን ቡርኬ ልክ ነው ሀይሚ ልክ ናት አልልም። እንዲታረቁ ነው የምፈልገው። ሀይሚም ጥፋተኛ ናት፣ ቡርኬም ጥፋተኛ ነው። በቃ ሞር ቡርኬ አጥፍቶ ከዛ በኋላ እሷ ደግሞ ነገሮቹ እንዲቀዛቀዝ እንደማድረግ ፋንታ ሄዳ ሌላ ወንድ ማምጣቷ ኦፍኮርስ ጥፋተኛ ናት። ኦፍኮርስ እሱ ሌላ ሴት ይዞ መምጣቱ ጥፋተኛ ነው። ሁለቱንም እኔ በአንድ አይን ነው የማየው። ሁለቱንም የሁለቱም ጥፋት አምናችሁ የተቀበላችሁ ካላችሁ በቃ እናንተ ትክክለኛ የሀይሚና የቡራ ቤተሰቦች ናችሁ። ትክክለኛ ሲደክማቸው ከጎናቸው የምትሆኑ፣ ሲያጡ ከጎናቸው የምትሆኑ፣ ሲያገኙ ከጎናቸው፣ ሲሰሩ ጎበዞች የምትሉ እናንተ ናችሁና እናንተን አለማድነቅ አይቻልም። እና አመሰግናለሁ ሁላችሁም። በዚህ ጉዳይ ላይ ሌላ ሰው ምንም አይነት ሰው ሶስተኛ ወገን ጣልቃ እንዳይገባ ሁለቱ የሚስማሙበትን መንገድ እኛ ከማመቻቸት ወደኋላ አንልም። ይስማማሉ፣ እመኑኝ፣ ይታረቃሉ። የጊዜ ጉዳይ ነው። ሁለቱም እልህ ላይ ስለሆኑ ነው እንጂ ይታረቃሉ። አጨብጫቢዎች፣ ቡርኬን እየዘቀዘቃችሁ የምትሳደቡ፣ ሀይሚን እየዘቀዘቃችሁ የምትሳደቡ፣ የቡርኬን እናት የምትሳደቡ፣ የቡርኬን ቤተሰብ የምትሳደቡ በሙሉ በኋላ ላይ ሁለቱ አንድ ላይ ተስማምተው ሲመጡ ምን ልትሆኑ ነው ጋይስ? ተው እንጂ ውዶች። እኛን በጣም ነው የምንወዳችሁ ውዶች፣ በጣም ነው የምንወዳችሁ። ሌላው የመጨረሻው መልእክቴ ቻሌንጅ አለኝ። 30 ሺህ ልገባ 4 ሺህ ፎሎ ነው የቀረኝ። 30 ሺህ አስገቡኝና ቻሌንጅን በቪዲዮ አሳያችኋለሁ። ትመርቁኛላችሁ በዛው ማለት ነው። ማድረግ የምፈልገው ነገር አለኝ አደርጋለሁ ማለት ነው። ቀኑ ሲደርስ ማለት ነው ቪዲዮን እለቅላችኋለሁ የእናንተ ነው ብዬ ማለት ነው። እና ውዶች ወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻሌንጂን 30 ሺህ አስገብታችሁኝ አሳያችኋለሁ ብዬ በጉጉት የምጠብቀውን ነገር እንዳሳያችሁ አድርጉኝ። ደግሞ ታደርጋላችሁ። እናንተ ማንም የመዳም ቅመም ለመዳም ቅመም መተዛዘንም መረዳዳትም ያለ ነውና አበረታቱኝ። ወዳችኋለሁ። ብዙ አበራውኝ። ባይ ባይ።